ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኚ? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኝ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደምን ሊባንቺ ቦታ ቦል ደስ ነበር የሚለኝ። እህትሽም ቦል ምን ያልሽው? እህትሽስ መሆን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? ለምን ሌላ ነገር ማርታ ካወቀች ደግሞ ይሄ ቤት ከቁጥጥር ውጭ ይሆናል። ዳት እኔ ደግሞ ይሄ ነገር እንዲሆን አልፈልግም። እንዴ እና እስከመቼ ነው ዋና እህታቸው እንደሆንኩ የማያውቁት? ያውቃሉ፣ ግን ትንሽ ቀን። ኧረ አባዬ ትንሽ ጊዜ እያልክ ነው? እህቶችን እንኳን ሳላቅ ስንት ጊዜ አለፈ። ትንሽ ጊዜ እያልክ እናቴንም ሳላቃት ስንት ጊዜ አለፈ፣ ስንት ቀን አለፈ። እንዴ ቢያንስ እህቶቼ ይልወቅ እንጂ እስከመቼ ነው እንዳንተ ዝም ብለህ ነው ትንሽ ጊዜ የምትለው? አይዞሽ ዳት፣ ትንሽ ቀን እናትሽን ማስተዋወቅሻለሁ። እባክህ እያታለልከኝ ነው። ይኸውልሽ ዳት፣ አባትሽ ነው። ማወቅ ያለብሽ ነገር እኔ ስላንቺ በጣም እንደማስብ፣ ካለ እናትና ካለ አባት ያሳለፍሻቸው ጊዜዎች መቼም ከአእምሮ አይጠፉ። ይኸውልሽ ዳት፣ እነዚያ የነገርሽኝ ታሪኮች በሙሉ ብዙ ቀን እኔን እንቅልፍ ነስተውኛል። እናትሽን ናፍቆት እረዳለሁ። እህቶችሽ አንቺ ብቻ በምታውቂው እህትነታቸው የምትሆኚውን ነገር በደንብ አድርጋ ያዋል። ግን ዳጣዬ ትንሽ ቀን ቢያንስ አንድ ወር ሁሉ ነገር እንድታውቂ ያደርጋል። ግን አባዬ እናቴ እኔን ነው የምትመስለው? ማንን ነው የምትመስለው? እዚህ ነው ያለችው ወይስ ክፍለ ሀገር? አሜሪካ ትሆን ብለሽ አለመጠየቅሽ ራሱ እናትነቷን ብቻ እንደፈለግሽ ያሳያል። እባክህ ሀብት ምናምን እሱን ተው። ግን እናቴ ሌላ ልጅ አላት አባዬ? ቢኖራት ደስ ይልሻል? እንዴ አሁን የእሷ ልጆች እኮ የኔ እህት ወይም ደግሞ የኔ ወንድሞች ናቸው እኮ። አቤት አባዬ አስበዋል ወይ ሌላ ወንድም ቢኖረን? ከአንቺ ውጭ ምንም አይነት ልጅ የላትም። ምናልባት ወደፊት ልትወደድሽ ትችላለች። እንደ አባዬ ግን እኔ አልናፍቃትም ማለቴ አትፈልገኝም? ይኸውልሽ በህይወት እንዳለሽ እራሱ አታውቅም። ግን አሁንም እየጠበቀች ቀን ምናልባት አንድ ቀን በህይወት ኖረሽ ትመጫለሽ ብላ በጉጉት እየጠበቀች። ግን አባዬ ከምር በጣም ጨካኝ ነህ። አታሳዝንም? በእናትህ ቶሎ አስተዋውቀኝና እኔ ነኝ ልጅሽ ልበላት። በእናትህ በቃ እሱን ታውጣልኝ። አገናኝን አባዬ። አቤት ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። ማርቲ በጣም እያለቀሰች ነበር። ኢሜ ከቤቱ ተባራለች። ያው የእናት አንጀት አላስችልም ብሏት እጅግ በጣም አዝናና እያለቀሰች ነበር። ኢሜም እያለቀሰች ነበር ከቤት እየወጣችው። ነገር ግን ደረጀ እንድትረጋግ ለማርቲ እየነገራት ነበር። ማርቲ ግን የእናት ነገር በጭራሽ አልቻለችም። ደረጀ አሁን የት ሄዱን እያለች ስትጨናነቅ ነበር። ምንም ማለት ነው አውሬ ቢበላትስ ምን እያለች ስታወራ ከፈለገ ይብላት እያለ በንዴት ስናገር ነበር። ደረጀ ኢሜኮ ከቤት ወጣ አታውቅም። ቀን ቢሆን ጥሩ ነበር፣ አሁን እኮ በጣም መሽቷል እያለችው ነበር። ምንም ይሁን ምንም በቃ አንዴ ተጧል። ስለዚህ እባክሽን ለመረጋጋት ሞክሪ እያላት ነበር። እሷ ግን በጣም ስጨነቅና ስታሰላስል ነበር ማለት ነው። አንድ ነገር ብትሆን እያለች መንገዱ ሁሉ ሰው ነው፣ ሰው እኮ አውሬ ይሻላል፣ የሰው አውሬ እኮ ብዙ ነው እያለች ስታወራ ነበር። ውሃም አኩርፋለች። እህቷ አካባቢ ስለወጣች በጣም አዝናለች ማለት ነው ኢሜ በመውጣቷ። እናም ምንም ነገር ማጥፋት የለብሽም፣ አንዳንድ ነገር ስታጥፊ አንቺም እንደዛ እንደ ኢሜ ከቤት ትወጫለሽ። ለምሳሌ የማየም ቦታ መገኘት፣ ጃራ ማጨስ፣ ብዙ ነገር ስታደርጊ ነበር። እሱን ነገር ቢያውቁ አንቺን ከቤት ያባርሻል እያለች ያው እሷ እንድትፈራና እንድትጠነቀቅ እየነገረች ነበረ ዳጣ ማለት ነው። ግን ማርታ ምንም እንቅልፍ ሊይዛት አልቻለም። ምክንያቱም ልጃዎች ሆነ እሷ እንዴት ተኛ ብቻ ቀን ቢሆን ጥሩ ነበረ ደረጃ እያለች ከደረጀ ጋር እያወራችው ነበረ ከኋላ ጋር ማለት ነው። ቢሆንም እባክሽ ለመረጋጋት ሞክሪ ደሬ፣ ምንም ውስጥ እኮ ልረጋጋ አልቻለም።
አው መቀጣት ካለባት ሁለታችን መቅጣት አለብን እንጂ አንቺ የዋህ እኔ ክፉ መባል የለብንም። ስለዚህ መቅጣት ካለብን አንድ ላይ ሆነን ነው መቅጣት አለብን እንጂ እያነስ እንድትረጋጋ ደጋግሞ እየነገራት ነበር ማለት ነው። ነገር ግን ማርታ በጣም ስትጨነቅ ነበር። እንግዲህ ኢሚ አስፋልት ላይ ቁጭ ብላ ግራና ቀኝ እያየች እጅግ በጣም ስትፈራ ነበር። አስቡ እንግዲህ በሌሊት ከቤት ወጣችሁ ሳታውቁ የማታውቁ መንገድ ላይ ቁጭ ብላችሁ እጅግ ያስፈራን። እያለቀሰች ዙሮን እየተመለከተች ብቸኝነት ዋጣት። እንግዲህ ያጠፋችሁ ጥፋት የማይሆን ይቅር የማይባል ቢሆንም ነገር ግን በማታ ማባረር አልነበረበትም እንዳለባት ብዬ አስባለሁ። በበኩሌ ያው ኢሚ መጥፎ ነገሮችን ሰርታለች። ያው እወድሻለሁ የምልህ እንድንድ የማጫወታችሁ ጋር ስትደውለው የኔ ፍቅር እያላት ሰባብራት መጣው ጠብቀኝ እያላት ነበር። ደረጀ ማርታ ለማረጋጋት ቢሞክሩም እሱም ጭንቀት ውስጥ ነው ያለ ማለት ነው። ምንም ቢሆን ምን ማድረግ አለብኝ በቃ ተኝ ይላትና እሺ አንተ ሳልተኛም ልክሷ ስተኛ ልተኛ ስትል እሱ ደግሞ ተነስቶ መውጣት ይጀምራል ማለት ነው። ምክንያቱም ማርታም በጣም ፋና ስትጨናነቅ ነበር። እንግዲህ ኤሜ ከቤት ስለወጣች ተጨንቃለች። በዛም ተነስተውን ዳጣ መንገድ ላይ ኢሜ እንዳጋጣሚ ሰካራ መንገድ ላይ አግኝቶ አንቺ እያለ እየታገላት ነበር። እየለቀቀኝ እያለችው ስትታገል ነበር። እሷ ግን ቁጥጥ ብላ ወንበር ላይ ቁጭ ብላ እንቅልፍ ይዟት ነበር። ነገር ግን ድንገት ሰው መጥቶ ይቀሰቅሳታል። ሰካራም ከዛ በጣም ትፈራና እየጮኸች ነበር። ልቀቀኝ አትንካኝ እያለችው ብትፈራ እሱ ግን ወዲህ እያለ ሲጎታት ነበር። ልቀቀኝ እያለች ስታለቅስ ነበር። ነገር ግን አለቅሽም አንቺ ማነሽ ነይ ወደዚህ እያለ አንበሳው ዳጣ ኢሜን አትወዳ ኢሜ እሷን አትወዳት ዳጣ ትወዳታለች እህቷ ስለሆነች። እንግዲህ ደረጀ ሁሉም ሰው ስተኛ እሷ ወጥታ እሷ ፍለጋ እየተንከራተተች ምን ቢሆን የጎዳና ህይወት ቀምሳ ስለነበረ ታውቀዋለች ማለት ነው። ልክ ስትመጣም እህቷ ሌላ ሰው ይዞ እያስጨነቃት እንደሆነ ስትረዳ ልክ አንተ ሴት ልጅ መንገድ ላይ ቁጭ ብላ እያለቀሰች ምን ሆነሽ ነው ብላ መጠየቅ ልትረዳ ስትገባ ጭራሹ ታንከራታታል እንዴ ብላ አሁን ጥፋ በዚህ በቡጥ ሳላጋጭ እያለች አባረረችው ማለት ነው። እኔ በጣም እሺ በቃ ተረጋጊ አታልቅሺ እያለችው ነበር። አንቺስ እዚህ ጋር ብቻሽ ለምን ተቀመጥሽ? ሰው ያለበት ቦታ አትቀመጭም ነበር እንዴ እያለቻት ነበር። እና እጅግ በጣም ተከፍታ እያለቀሰች ነበር። ኢሜ በቃ ተረጋጊ፣ አሁን ሰው ያለበት ቦታ ሄደን ቁጭ እንበል ከዚህ እያለቻት ነበር። እኔ ባልመጣ ኖሮ እኮ እንዴት ይችንት መሽናውን በቦክስ አትይም ነበር። ከዛ ፍርፍር ብሎ እየተወሽ ነበር። ሌላ ጊዜ እንደዛ ነገር ሲደረግ እንደዛ ማድረግ አለብሽ እያለቻት ነበር። እሷ ግን በጣም እያለቀሰችና እየተጨነቀች ነበር። ለማንኛውም ቦታ እንቀይር ሌላ ቦታ ብላ ሌላ ቦታ አብረው መቀመጥ ጀመሩ። እኔ ምንም አይወደኝም፣ ሰላም አትወደኝም፣ እናት አትወደኝም፣ አባዬ አይወደኝም፣ እማዬም አይወደኝም፣ አንቺም አትወደኝም እያለቻት ነበር። አይ ኢሜ አትሳሳቺ፣ እኔ በጣም ወድሻለሁ። ቆይ ለምንድን ነው የምትወጂኝ? አባቴ እናት ያልወደዱ አንቺ ለምን ትወጂኛለሽ እያለቻት ነበር። በቃ እኔ ወድሻለሁ እያለች ደረጀ ልክ ከቤት ስወጣ መንገድ ላይ ቁጭ ብሎ ዳጣና ኢሜን አንድ ላይ ያያቸዋል። የዳጣ ነገር እጅግ በጣም ይገርመዋል። ምክንያቱም ዳጣ እሷ እንደዛ እያደረገቻት እየጠላቻትና ከቤት ልታባራት እየሞከረች፣ እሷ ግን በጨለማ እሷ ጋር ቁጭ ብላ እየጠበቀቻት ነበር። እህቷም ማለት ነው። ያው እህቷ መሆን ኢሜ ባታውቅም ዳጣ ግን ታውቃለች ማለት ነው። ከዛ ልክ ውሻ ስመጣ ኢሜ ደንግጣ ፈርታ ነበር። አትፍሪ እያለቻት ነበር። ውሻ እኮ ነው በቃ እኔ ከአንቺ ጋር ነኝ እያለቻት ነበር። እና ጅብ ነው እንዴ? አይ ደረጀ ተገረመ። ምክንያቱም ዳጣ እንደዛ እያደረገቻት እያሰቃየቻት ለሷ ማሰብና መጨነቅ ይገርመዋል ማለት ነው።
እንግዲህ እነሱም ልክ ሳያቸው እሱም ራቅ ብለው ይቆሙና መኪናውን እነሱም መከታተል ይጀምራል ማለት ነው። ምንም ቦድ እኮ መጥፎ ነገር ነው አንቺም የሰራሽው። እኔ የምትጎጂ ስትሆን ዞሮ ራስሽ ነው የምትጎጂ። ስለዚህ አንዳንዴ ጥፋትሽን ማመን አለብሽ እያለቻት ነበር። ነገር ግን ቆይዛ ካለ ምንድነው ጅብ ነው እንዴ? አዎ ጅብ መሰለኝ። ወይኔ ጉዴ እንሂድ ከዚህ እያለቻት ነበር ማለት ነው። ከዛ ተያይዞ ይወጣሉ ማለት ነው። ነገር ግን እጅግ በጣም ፈርታ ተጨንቃ ነበር ማለት ነው። ደረጀ እንዳጋጣሚ መኪና ውስጥ እንቅልፍ ይዞት ሄደ ማለት ነው። ከዛ ማርታ ትደውልና ትቀሰቅሰዋለች ማለት ነው። ከዛም የት ነህ ብላ ስትጠይቅ እዚሁ ነኝ፣ እዚህ አካባቢ ነኝ። ዳጣስ ብሎ ስጠይቅ ዳጣ እዚህ ነች ብሎ ይጠይቃል። ዳጣ ወደ ቤት ተመልሳለች። ከዛ ማታሳ ያልታየች መስሎ ነበር። ደረጀ ግን ከኢሜ ጋር ማታ አይቼሽ ነበረ፣ ኢሜ የት ነች ብሎ ስጠይቅ እነ ምሳሌ ጋር እንደሆነች ነገረችው ማለት ነው። ማርታ ግራ ገባት። ዳጣ እሷ ጋር ነበረች እያመሸች ማለት ነው። እያለች ማውራት አቅቷት ብቻ እያየቻች ነበር፣ ትኩረት ሰጣት ማለት ነው። እንግዲህ ኢሜ እንደዛው ዳጣን እየጠላቻት፣ ዳጣ ደግሞ እሷን እየወደደቻት እንደዛም ሆነ ብርድ ላይ ከሷ ጋር ውጭ ተቀምጣ ነበረ። ናታ ምጥንና ውሃን አንዳንድ ጥያቄ ጠይቃቸዋለሁ፣ ጥያቄን ከመለሳቸው እጋብዛቸዋለሁ እያላቸው ነበር። ደረጀና ዳጣ አንድ ላይ ጁስ እየጠጡ ነበረ። ከዛ ዳጣም ኢሜ እየዋቆነች ብላ እያወራችው ነበር። ናታም እንግዲህ ውሃና ምጥንን ጥያቄ ጠይቃቸዋለሁ፣ እሱን ከመለሳችሁ እንደምጋብዛቸው እየነገራቸው ነበር። ጥያቄም ግን ሊመልሱ አልቻሉም ማለት ነው። እንግዲህ ግብዣ ይቀረባቸው እያላቸው ነበር። ነገር ግን ደረጀን እንደምንም ብላ አሳምና ኢሜ ወደ ቤት መመለስ እንዳለበት እየነገረችው ነበረ። ዳጣ እንደውም ስለ እናቷ እያነሳች ነበር። እናቴ ናፍቀኛለች እያለቻት ስትነግረው ነበር። አዎ እናትሽ በሕይወት አለች፣ አንቺም በጉጉት ነው የምትጠብቀው። ታዲያ እናቴ ሌላ ልጆች አላት እንዴ እያለች አንዳንድ ጥያቄ በጠየቅ ጀመረች ዳጣ ማለት ነው። አዎ አለች በልጆች፣ ምናልባት ወደፊት ተወልድ ይሆናል፣ አንቺ ብቻ ነሽ ልጇ፣ ወደፊት ተወልድ ይሆን እያለ ስነግረው ነበር። ምጥንና ውሃ አኮረፉ። ምክንያቱም የተጠየቁ ጥያቄ ስላልመለሱም ግብዣ ይቀርባቸዋል። በዛ የተነሳ ያኮርፋሉ ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስተውለኝ። አመሰግናለሁ።